ደስ ይበልሽ ቤተልሔም ለጌታ ተወለደ መድኃኔዓለም ለጌታ ጸጋ ሞላ ዳዊት ለጌታ ምስኪኗን ሴት ጌታ አሰባ ተወለደ ጌታ ኢየሱስ የኛ ንጉሥ ተወለደ ጌታ ኢየሱስ የዓለም ንጉሥ ተወለደ ጌታ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ቅርብ ጊዜ ነበረ ድንቅ የህይወት ምስክርነቷን ልታጋራን ሚዲያ ላይ የወጣችሁ። ይህም ሚዲያ ላይ የወጣው ምስክርነት ደግሞ ብዙዎች ጋር ደረሰና አንዳንዶች የዚህ ዘመን ምሳሌ 31 ነሽ ይሏታል። አንዳንዶች ደግሞ ኤአይ ትሆን እንዴ ብለዋል ካለማመናቸው የተነሳ። አንዳንድ እህቶች ደግሞ ለዘምትብን የተነሳችውም ተብላለች። በብዙ ወንድሞች ግን እጅግ በጣም ተመስግናለች፣ ተባርካለች፣ ተበረታታለች። ከዚች ከተወደደች እህት ጋር ዛሬ ቤታችን ቲቪ ቤተኛ ሆኖ ይውላል። እጅግ በጣም የምንማርበትን የምንታነጽበትን በህይወታችን ብዙ ስንቅ የምንይዝበትን ቆይታ እንደምናደርግ አልጠራጠርም። ስለዚህ ምርጫችሁን ቤታችን ቲቪ አድርጋችሁ ከኛ ጋር ቆይታውን እንድትካፈሉና እንድትከታተሉ ከወዲሁ ጋብዛለሁ። ይህንን ፕሮግራም አዘጋጅቼ የማቀርብላችሁ ሰናይት ሙልጌታ ነኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ደስ ይበልሽ ቤተልሔም ለጌታ ተወለደ መድኃኔዓለም። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ይሄው እንግዲህ እንደምታዩት እህት መድኃኒት ኃይሉ ጋር ተገናኝተናል። እንዲህ ባለ መልኩ ድምቅ ብላለች። እንኳን አደረሰሽ። እንኳን አብሮ አደረሰን። ሰኒ እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም፣ ሁሉ ደህና፣ እግዚአብሔር ይመስገን። በቅድሚያ ግን እጅግ በጣም ከልብ አመሰግናለሁ ጊዜሽን ሰጥተሽ እንደዚህ ደግሞ በቃ በዓሉን በዓል አስመስለሽ ስለጠበቅሽን እጅግ በጣም ከልብ አድርጌ አመሰግንሻለሁ። ምንም አይደል። ቡናውን እያፈላሽ ደግሞ እንግዲህ አንዳንድ ጥያቄዎችን እናነሳለን። በቅርብ ጊዜ እንግዲህ ስትመክሪኝ ነበር አደባባይ ላይ። የለም ቆይ ከቡና በፊት ምሳ መብላት አለብን አይደል? በኋላ መሆን አይችልም። ምሳ እንብላና ከዛ በኋላ መተን ደግሞ ቡናችንን እንጠጣለን። እሺ፣ ቤት ያፈራውን እንቅመስ። እሺ መዲ ደስ ይበልሽ ቤተልሔም ለጌታ ተወለደ መድኃኔዓለም። መዲዬ እንግዲህ ምናልባት የተወሰኑ ሰዎች ሊሆኑ ይችላሉ አሁን በዚህ ሚዲያ ደግሞ ያዩሽ። ስለዚህ እስኪ ራስሽን አስተዋውቂልን። ስሜ መድኃኒት ኃይሉ እባላለሁኝ። 6 ልጆች 7ኛ ያሳደግኳት የእህቴ ልጅ በዚህ ቤት ውስጥ ከኛ ጋር አድገዋል። አሁን ሁሉም በሚባል ደረጃ ራሳቸውን እየቻሉ ያገቡ፣ ግማሾቹ ውጪ ግማሾቹ ሀገር ውስጥ አሉ። እንግዲህ ምን ያህሉ አግብቷል? አሁን 4ኛዋ ልታገባ ነው። 5ኛዋ ልታገባ ነው ከ7ቱ። 2 ናቸው የሚቀሩት ማለት ነው። እንደው በእናንተ ቤት እንዴት ነበረ የምታከብሩት ይሄን በዓል? እንደ ማንኛውም የኢትዮጵያዊ ሴት በዓል እንወዳለን። እኛ ጉድ ማለት ቤት ውስጥ ያለውን ነገር ማዘጋጀት፣ ልጆች መሰብሰብ፣ ጎረቤት መጥራት፣ ከቤተሰቦች ጋር አብሮ ማሳለፍ፣ እንደዚህ አይነት ትልቅ ልማድ አለኛ ቤት። በተለይ ባለቤቴ በነበረበት ጊዜ እሱ በጣም የተረጋጋ ዝም ያለ ነው። እኔ ደግሞ አምባ ሙሉ ከዛም እዚህም የሚያስፈልገውን ነገር ማድረግ፣ ሁሉ ነገር መኖር አለበት ብዬ ነው ማምነው። እንደው የሚጠጣውን ነገር ሳልቀዳልሽ አየሽ፣ እየጠጣን ብንጫወት ነው ደስ የሚለው። ይሄው አሁን ይሄ ብርዝ ነው ለበዓል የተዘጋጀ። ሌሎችም እንደዚሁ የሚያስፈልጉ ነገሮችን ማቅረቢያሽ ራሱ ኬኔቶ ነው። አዎ። እና እነዚህ ሎካል ነገሮች እናዘጋጃለን። ዳቦ ይደፋል እንደየአቅማችን።
ቅርጫ ሊሆን ይችላል፣ በግ ሊታረድ ይችላል። ልጆች ትንንሽ በነበሩበት ጊዜ ሁሉ ነገር ይፈልጋሉ። ሰው ካገባ በኋላ ልጆች ሲኖሩት አብዛኛውን ለልጆቹን ለማስደሰት ስለሆነ የሚኖረው ከማንም ጋር እንዳይወዳደር ያነሰ እንዳይመስለው ፉክክርም ባይሆን ነገር ግን ልጆች ጤናማ አስተሳሰብ ኖሯቸው እንዲያድጉ እና ባህላችንን መጠበቅ ስለሚያስፈልግ በዛ መሰረት ጥሩ ጊዜ እናሳልፋለን። እኔ ኢቭ ነው የምጀምረው። በተለይ የልደት በዓል በቤተክርስቲያን አዳርም ስላለን ጭምር በጣም ነው ከበዓል ሁሉ በላይ የምወደው። አለባበሴ ቢያምር እንደው የምንበላው የምንጠጣው ነገር ቢሟላ ሰው ሁሉ መጥቶ በእኔ ቤት ቢገኝ በጣም ነው ደስ የሚለኝ። ምክንያቱም ስለኛ ወደዚህ ዓለም የመጣ ጌታ ተወለደልን ብለን ልጆቻችን እንኳን አግብተው ሲወልዱ ምን ያህል ደስ ይለናል። እንኳንስ ዓለምን ለማዳን ወደዚህ ምድር ይመጣ። ጌታ ይባርክሽ። ባህላችን የበዓል አከባበርን ይሄን ያህል ተጽዕኖ አድርጎብን በዛ ውስጥ ነው እየሄደን ያለ ነው። ሊጠፋም የሚችል አይደለም። ግን ደግሞ እንደ ክርስቲያን የክርስቶስ የኢየሱስ ልደትን መታሰቢያ አድርገን ስንውል በተለየ መንገድ እንዴት ትገልጫለሽ? በዚህ መንገድ ደግሞ እንዴት ነው የምታሳልፉት ከልጆችሽ ጋር ከቤተሰብሽ ጋር? ቤተክርስቲያን ውስጥ ሁሉም በሚባል ደረጃ ያገለግላሉ። የወጣቶች አገልግሎት፣ የዝማሬ፣ ሙዚቃ መጫወት፣ አስተማሪነት፣ ሁሉም በየድርሻቸው ቤተክርስቲያን ውስጥ ያገለግላሉ። መደበኛ ስራቸውን እየሰሩ ሙሉ ጊዜ አገልጋይም ባይሆኑ ሁሉም ያገለግላሉ። አሁን ትልቋ ወጣቶች በእኛ ቤተክርስቲያን ውስጥ የወንጌል ብርሃን ቤተክርስቲያን ነን። የወጣቶች መሪ ናት። ከ500 በላይ ወጣቶች አሉ። እነዚህ ሁሉ በዛ በኩል የሰንበት ትምህርቱን የበዓል ዝግጅት ቢኖር እኛ ቤተክርስቲያን እንደውም አንድ ቀን ከልጄ ጋር የሚባል ዓመታዊ ፕሮግራም አለ። እነዚህ ሁሉ እየተዘጋጁ ወላጆች ጆይን እንዲያደርጉ የሚደረግበት ፕሮግራም አለና ልጆች በቤተክርስቲያን ውስጥ ዋጋ ከፍለን ማደግ እንዳለባቸው በመጽሐፍ ቅዱስ ውስጥ ልጅህን በምትሄድበት መንገድ ምራው፣ ባደገ ጊዜ ከዚያ ፈቀቅ አይልም ተብሎ እንደተጻፈ እውነት ነው። ይሄንን አረጋግጫለሁ። የሚመሩበት እድሜ አለ። ከዛ ደግሞ ወደ ፒር ግሩፕስ ጋር ሲደርሱ የፒር ግሩፕስ ተጽዕኖ የአቻ ግፊት እዛ ጋር ከመድረሳቸው በፊት እኛ ያንን ግፊት የሚቋቋሙበትን አቅም መፍጠር መቻል አለብን። ጎረቤት ስለተደረገ እኛ ጋር መደረግ አለበት ብለው እንዳያስቡ የምናደርግበትን መንገድ ቤተክርስቲያን ውስጥ በቃ ተግተን እንዲገኙ ማድረግ። የሆነ ቀን ይዘናቸው እንሄዳለን፣ የሆነ ቀን አንሄድም፣ ውስጣቸው አይተከልም። ስለዚህ መንፈሳዊነታቸው እየቀዘቀዘ ሲሄድ ብቅ በሚሉበት ጊዜ ያገኟቸዋል። በዛቻ ግፊት እንዳይወድቁ ልጆች በሆኑበት ጊዜ በተለይም 13 ዓመት እስከሚሞላቸው ባለበት ጊዜ ውስጥ በቤተሰብ ተጽዕኖ ስር ስለሆነ ያሉት የሚባሉትንም ነገር ስለሚሰሙ የዛኔ በቃ ጥርሴን ነክሼ ሁሉም ላይ ሰርቻለሁ የራሴን ነገር ትቼ። ስለዚህ እግዚአብሔር ይመስገን ሳያመልጡኝ ሰው ሆነዋል። ጌታ ይባረክ። እንደው በግልሽ ከክርስቶስ መወለድ ጋር ያንቺን በክርስቶስ መወለድ እንዴት ትገልጫለሽ? እኔ ስለ ኢየሱስ ሳስብ ሰው ዋጋ የሚከፍልልሽ አንቺ በሆንሽለት ልክ ነው። መልካም ከሆንኩልሽ ምርጫ ላሳጣሽ እችላለሁ። በቃ ወደዚህም ስትይ መልካም ነኝ፣ ወደዚህም ስትይ መልካም ነኝ፣ ምርጫ አሳጣሻለሁ። ኢየሱስ ግን እንደሱ አይደለም። ክፉዎች ሆነን ሳለ ገና በቃ ማንመች በሆንበት በዚያ ዘመን ከእግዚአብሔር እጅ አምልጠን ያዘዘንን ነገር በተውንበት በዚያ ዘመን ነው የወደደን እና ብዙ እኛ ከጠፋንበት ቦታ እንድንመለስ እንግዲህ አዳምና ሔዋን እግዚአብሔር ካስቀመጣቸው ስፍራ ከወጡ በኋላ እኮ ብዙ ነገር ተሞክሯል። ጌታ ኢየሱስ ከመምጣቱ በፊት የኮርማን በደም ሌሎችም አምልኮቶች ከእግዚአብሔር ጋር ሊያስታርቁን አልቻሉ። ምን ልንመለስ አልቻልንም። ስለዚህ ሁሉ ጊዜ የሚተጋ ነበር እግዚአብሔር እንድንመለስ። አንድ ልጁን ከቅድስት ብጽዕት ድንግል ማርያም የተወለደው አንድ ልጁን በቃ መስዋዕት ያደረገ በመሆኑ ምክንያት ፍቅሩ ጥልቅ ነው። እንዲህ በቀላሉ
ኢየሱስ ክርስቶስ ተወለደ ብለን የምናልፈው በዓል አይደለም። ለኔ በጣም ልዩ ነገር አለው። መወለዱ ብቻ አይደለም፣ ከዛ በኋላ ስለኛ የከፈለው ዋጋ፣ መሞቱ፣ መቀበሩ፣ መሰቀሉ፣ መገረፉ፣ መናቁ፣ መተፋቱ በጣም ብዙ ነገር በእኔ ምክንያት ደርሶበታል። ስለዚህ መወለዱን ሳስብ ሌላውንም አብሬ ስለሆነ የማስበው ለእኔ በጣም ልዩ ትርጉም አለው። ከበዓላት ሁሉ በቃ ወደ ጌታ ወደዚህ ምድር በስጋ ለባሽ ውስጥ አድሮ ለእኔ ብሎ ዋጋ ከፍሎ መጥቶ ንጉሥ ሆኖ ሳለ እረኛ ሆኖ በእረኛ ቤት ውስጥ መወለድ፣ የእግዚአብሔር ልጅ ሆኖ የዓለም ገዢ ልጅ ሆኖ የማን ፕሬዝዳንት ልጅ እስቲ ገጠር ሂድና አስተምር ቢባል ያስተምራል። አባትየው ራሱ ሻይልም ልጁ እኔንን ዋጋ ከፍላለሁ ሄጂ ያንን ህዝብ ከማይምነት አወጣለሁ ያንን ህዝብ ብሎ ቢል አሟል ወይ ሊለው ይችላል። እግዚአብሔር ግን ጨከነበት በልጁና ለኛ ዋጋ እንዲከፍል አደረገውና በእኔ ህይወት ውስጥ በጣም ትልቅ ትርጉም አለው ኢየሱስ። አሜን። ያው በዚህ ቀን ተገናኝተን ይህንን መታሰቢያ አድርገን ስናሳልፍ የተወለደልንን በውልደቱ የወለደን ኢየሱስን ካላነሳ መዋላችን ራሱ ትርጉም ነው የሚያጣው። እንደዛ ነው ኢየሱስ እኔና አንቺ አሁን እንድንገናኝ ያደረገበት ምክንያት መወለዱ፣ ከዘር ከቋንቋ ዋሽቶን አንድ እንድንሆን ያደረገን ኢየሱስ ጌታ ይባረክ። እጅግ በጣም ጣፋጭ ምግብ የእውነት ጌታ ይባርክሽ። በጣም ነው ጣፈጠኝ። አልበላሽም? አንቺን እያሶራው አልበላሽም። እኔ እንደነገርኩሽ ላንቺ ክብር ነው እንጀራ እየበላሁ። እውነት ነው። አመሰግናለሁ። ለጤንነትም ባይሆን እውነት ነው። በልቻለሁ። ተባረኪልኝ፣ ይብቃኝ። አሁን ደግሞ ቡና ፈለኩ። ተባረኪልኝ። በጣም አመሰግናለሁ። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ፣ በሰላም አደረሰን። እንግዲህ ከምሳው አሁን ደግሞ ወደ ቡና ዞር ብለናል። ነድዬ በጣም ባህላዊ ነገር ይበዛዋል። ቤትሽ ምንድነው? እየፈተልሽ ነው? ጥጥ አለ፣ እንደገና እዚህ ጋር ኪሮሽ ክር አለ፣ ሰበዝ አለ፣ ሰፌድ ሁሉ ትሰሪያለሽ? እንዴት ነው ነገሩ? እንትን ባህላዊ ነገር በጣም ወዳለው። የሚገርምሽ አሁን ሚያዝያ ላይ ሰርግ አለብኝና ለምን እኔ የፈተልኩትን ልብስ አለብሰም ብዬ ሰሞኑን ነው መፍተል የጀመርኩትና ይሄው እያዘጋጀሁ ነው ያለሁት። እንግዲህ ባለሙያዎች ልክ አይደለችም ካሉ ሊወቅሱኝ ይችላሉ። ስጠይቅ 60 ድውር ይበቃሻል አሉኝ። ስለዚህ ይሄ ማለት ነው 60 ድውር ይበቃሻል ስላሉኝ እኔ በቀን 2 ልሰራ ብችል በ30 ቀን ውስጥ ጨርሳለሁ ማለት ነው። ስለዚህ ለሚያዝያ ሸማኔ ካላዘገየብኝ መስተቀር ይሄንን ልብስ ማየት አለብኝ ሚያዝያ ላይ እና ለምን እንትን አልልም። በቃ እናቶቻችን ሲሰሩ ብቻ ነው የምንደነቀውና እኛስ ብንሰራው እንደው ባህሉ ባይጠፋ የሚል ነገር ስላለኝ ልጆቼም ሲመጡ ማየት እንዲችሉ የሚመጡ እንግዶችም አልጠፋም አለ ማለት እንዲችሉ ነው። አያቶቻችን ጋር ምናምን እንደዛ እንጂ በቀላል ቤት ውስጥ የምናገኘው ነገር አሁን በተለይ እንደዛ አይደለምና አይደለም። ደስ ብሎኛል ይሄን ስላየው ራሱ። አመሰግናለሁ በእውነት። ጥጡ ግን ፍሬ የለውም። ጥጥ ፍሬ የለውም። ይሄ እንደዚሁ እንደተዘጋጀ ይሸጣል። ድሮ ነበረ አምጥተሽ ውስጡ ፍሬ ያለ ተደርጎ ተፈልቅቆ ነው የሚባለው። ይወጣና ከዛ ይነደፍና ይቦጨቅና የሚባል ነገር አለ። መቦጨቅ ጥጡን እንደዚህ ማድረግ ነው። መንደፍ ደግሞ በደጋን አለ። አይ ዶንት ቲንክ አሁን በዚህ ዘመን እንደዛ ያደርጉ እንደሆነ አላውቅም። ግን ይሄ የተዘጋጀ ጥጥ በፋብሪካ ይመስለኛል እንደዚህ የሚዘጋጀው። ራሱ ፍሬውን አውጥቶት ፍሬውን ለሌላ ነገር ይጠቀሙበታል። ይሄኛውን ደግሞ ለሸማኔዎች ለሚሰሩበት ያመጣሉ። ደጋን አስታውሳለሁ። እንዲህ ያደረግሽ ብትን የምታረጊው ጥጡን። አሁን መኖሩን እርግጠኛ አይደለሁኝ።
በስማ የተጀመረ ሹራብም አለ። አዎ ሹራብ ነው ስከርቭ ነገር ነው እሱ። ለሹራብ ለስከርቭ ይሰራና ፎጣ ነገር ይሰራና ፎጣውን ዙሪያውን ለምሳሌ የምትሰሪው ከዚህ ጋር ማች የሚያደርግ አይነት ከለር ከሆነ እቺን ጥፍ አድርገሽ ዙሪያው ላይ ትሰፊበታለሽ እና ያምራል። ለምሳሌ ክሬም ከለር ከዚህ ጋር አብሮ ይሄዳል። እንደሱ አድርገሽ ለመስራት የተጀመረ ነው። ሰሞኑን አንድ ፎጣ አሁን በቅርብ የምታገባ በሚያዚያ ታገባለች ያልኩሽ ልጄ ለሷ ለሶፋዋ ክሬም ስለነበረ ትላንትና ነው አልቆ የሄደላት ሰርተንላት ነበር። እዛ ጋር ያለው ወፍራም ክር ይታይሻል? አዎ እዛ ታች ወረቀት ይሰራ ያለው እሱ አሁን ወፍራም ክር ነው። በጣም ነው የሚያምረው ሲሰራ። እውነት ነው። ሶፋ ላይ አዎ ቁጭ ስትይ የምትለብሽውን ነገር አንቺ ነሽ ይሄንን የምትሰሪው? አዎ ጊዜ ሲኖረኝ ቁጭ ስል ጊዜ ከፋፍልና ለምሳሌ ማነብበት ጊዜ፣ ምጸልይበት ጊዜ፣ ስራ ምሰራበት ጊዜ ምናምን አደርግና አሁን ካንቺ ጋር ቁጭ ብለን ዝም ብዬ ከማወራ የሆነ ነገር ብሰራ ብዬ አስባለሁ። ዝም ብሎ መቀመጥ በተፈጥሮ አልወድም። የሚገርምሽ ነገር በቃ የሆነ ነገር መስራት አለብኝ፣ ወይ ማንበብ አለብኝ፣ ወይ እጅ ስራ መስራት አለብኝ። እንትን አሁን ኒውስ ማየት ባለብኝ ጊዜ በዛው አሁን ስርቅ አርጎ የሚወስድሽ ቲክቶክ አለ፣ ፌስቡክ አለ፣ ምን አለ እና ቀና ስትይ በቃ ጊዜሽ የለም ሄዷል። እና እሱን ጊዜ ለምን እኔ አልጠቀምበትም የሚል አስተሳሰብ ስለሆነ ያለኝ አልፈልግም ጊዜን ምንም ነገር እንዲበላብኝና ለመጠቀም እሞክራለሁ። አዎ ከስራ ውጪ ባለኝ ትርፍ ጊዜ ሁሉ የሆነች ነገር እና ልጆቼም መፍተል አለባችሁ ብዬ አሁን ሽምግልና ሰሞኑን አለ። እዛ ሽምግልና ላይ ሚስጥሬን ቀድመሽ እንዳታወጪብኝ እንጂ የፈትል ውድድር ምናምን እናደርጋለን። አዎ ተምረዋል ማለት ነው። ይፈትላሉ የሚችሉ አሉ። በደንብም ባይሆን ግን እንትን አይደለም። በቃ ምንም እንደማይችሉ ልጆች አይደሉ፣ ይሞክራሉ። ስለዚህ አይ ማንም እዛ የሚታደመው ሰው ጋር መፍተል እችላለሁ የሚል ማንኛውም ሰው መወዳደር ይችላል። መሞከር አለብኝ። አዎ መጥቼ ከመውደቄ በፊት የሚገርም ነው በጣም። እንዲህ ያደርጋሉ ቤተሰቦቻችን። አዎ አስታውሳለሁ። እንደሱ አድርገው ሽር ያደርጓታል። በጣም እንዲጠቀለል መሰለኝ እንዲጠነክር ደስ ይላል በጣም። አያቴ ስትፈትል ነው የማስታውሰው። ያኔን ሞክር ነበርና ረጅም ጊዜ እንግዲህ አስቢ በህይወት ረጅም ጊዜ ካየው ራሱ አሁን እኮ የለም። በቃ እኔ የሚገርምሽ ድንገት ነው ገበያ ሲሄድ ለምሳሌ አስቤዛ ማድረግ፣ ሱፐርማርኬት ማድረግ ሁሉንም ነገር ባደ ቦታ እንድናገኝ ያደርገናል። ግን ደግሞ ባህላችንን እንድንረሳ ደግሞ እንሆናለን። ስለዚህ ሾላ፣ መርካቶ በቃ እነዚህ ሎካል የሆኑ ገበያዎች የሉ። እንደሱ አይነት ገበያ መሄድ በጣም እወዳለሁ። ሲሰፈር ማየት፣ መሬት ላይ ሲመድቡ ማየት ምናምን በጣም ያስደስተኛል። እና እሱን ለማየት ሲሄድ ነው እኔ በአጋጣሚ የሆነች ሴት እንዝርት ይዛ ስትሄድ ምናምን አየኋት። አለ እንዴ ብዬ እኔም አልረሳሁም ማለት ነው። ሞክራለሁ አልኩና ከነጥጡ ይዤ መጣሁ። በቃ እየሰራሁ ነው ማለት። ዛሬ ልንጥላቸው የማይገቡ ነገሮች ግን ጥለናቸው ያለ ሴታችን ነው ደግሞ ከወደቀበት ማንሳትም የሚገባ ማለት ነው። ለትውልድ መተላለፍ አለበት። ግዴታ እኮ መፍተል ላይኖርባቸው ይችላል። ግን አያቶቻችን ወላጆቻችን ራሳቸው እየፈተሉ የሚለብሱ ስጦታ ቢሰጡ ጋቢ ቢደርቡ ሰው ትከሻ ላይ ራሳቸው ፈትለውና ምንም ኦፊስ ውስጥ መዋል ባህላዊ ነገራችንን እንድንጥል አያደርገንም። ካሰብንበት ለሌሎችም እንድናስተላለፍ እንዳይረሳ እንደዚህ አይነት ውብ ባህል እንዳለን እንዲታወቅ ሁልጊዜም የተጋን መሆን አለብን ብዬ አስባለሁ። የባህል ነገር መስራት ኋላ ቀርነት አይደለም። ከዚህ ተነስቶ ነው ሰው የሰለጠነው ብዙ ነገር ያደረገውና ጊዜው ካለ አሁን በውጭው ዓለም ባህላቸውን አይጥሉም በሚገርም ሁኔታ። አሁን ፈትል የባህል ነገር ነው። ስፌት ቢቀርብ በጣም ብዙ የምንታወቅባቸው ከሀገር ውስጥ ያልወጣ ነገር አለ። የሚያማምሩ የሽመና ስራ ምናምን እነዚህ
በቃ ልንደነቅባቸው ወደ ኢንዱስትሪ ማሳደግ አንዳንድ ቦታ ኦፍ ኮርስ ወደ ኢንዱስትሪ ማው እያደገ ነው ያለው እና ሽሮ ሜዳ አካባቢ አሉ መካነ ኢየሱስ ቸርች አይቻለሁ እንትን ይላሉ በህብረት ለጸሎት ይጠራሉ ይፈትላሉ ቁጭ ብለው የሆነ ቀን አላቸው ፈትለው ምን ብለው አዘጋጅተው ሸጠው ለራሳቸው መጠቀም እንዲችሉ ያደርጓቸዋልና እንደዛ አይነት ነገርም አለና እንደው ባህላችን ባይጣል ትክክል ነው እቺ ነገር ልሞክራትና ጉድ ፈላ እስቲ ጥጥ ልስጥሻ አዎ ይሄው አይቺ ነበር አያይዝሽን በደንብ አድርጌች ከበሮ በሰው እጅ ያምራል ሲይዙት ያደናግራል ጎበዝ ነሽ ይሄው ሳብሹ አየሽ ታውቂያለሽ ማለት ነው እሷን ወታች ሳብ ታረጋታለሽ ወፈረውን አሽከርክሪው ልታነሻትም ትችያለሽ ከፈለግሽ አንሻታ ካለኖ ወርታችም ስታረጊ ኧረ አንቺ እንደውም ቀጭን ፈታይ ነሽ ለስኪ ደግሞ ታስተካክያለሽ እንዴ ምንም ማስተካከል የለ ይሄው ትችያለሽ በቃ ሌላ ምን ይፈልጋል ይሄ ግን የሚወፋፍረው ነገር ምንም አይሆንም ራሱ ይለቃል እንትኑ ጋር እንደውም ትበልጭኛለሽ አለን ምንም አንልም በደም ስለዚህ አልፋለሁ ብዬ አስባለሁ ምንም ጥያቄ የለውም ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ቅርብ ጊዜ ምናልባት ከአንድ ወር በፊት በሰማይ ቲዩብ ላይ ባቀረብሽው የህይወት ምስክርነት ብዙ ሰዎችን እንግዲህ ደርሷል ምስክርነትሽ ውስጥ የተወሰኑ ኮሜንቶችን ማየት ችዬ ነበርና የተወሰኑትን እዚህ ላይ ይዣቸዋለሁና እስኪ ላንብብልሽ ከሴቶቹ የተሰጠው የኔ እናት ዝቅ ብለሽ ስትገዢ እናት ተመሲውና ሚስት ፍለጋ ይሄዳል ወንድ የምትገዛ ሴት አትመቸው ወንዱ ደግሞ የዚህ ዘመን ሴት ለገንዘብ ነው የምትገዛው የሚሉ አስተያየቶች በደንብ አድርገው ተሰንዝረዋል ማለት ነውና አንዱ እንደውም በጣም ተስፋ ይቆረጣም ይመስላል አትድከሚ ሴቶች እንደሆነ አይገዙም የሚል ሐሳብም ነበርና ይሄ ሐሳብ የተሰነዘረው ምንድነው እዛ ምስክርነትሽ ላይ ለሴቶች ለእህቶች ማስተላልፈው ነገር አለኝ እና እህቶች ተገዙ ሳትገዙ ፍቅር ከየት ይመጣል ፍቅር አትጠብቁ ያልሽበት ሐሳብ ላይ እነዚህ ሐሳቦች ተሰንዝረዋል ከዚህ ሐሳብ ጋር አገናኝቼ በኤፌሶን 5:26 አካባቢ ላይ የወንድ ልጅን ሚና የባልን ሚና እንዲሁም ደግሞ የሚስትን ሚና ተናግሯል እዛ ላይ ማለት ነውና ወንድ ልጅ መውደድ እንዳለበት መውደድ መንከባከብ የሚገባትን ነገር ደግሞ እንዲያደርግ ሴት ልጅ ደግሞ እንድትፈራው እንድታከብረው ይናገራል ማለት ነውና ይሄ የመገዛት ሂደት አነጋጋሪ ነው አሁን ወንዱንም ሴቱንም በጣም ያነጋግራል በእውነት ከፍቅር አይደለም መገዛት የሚመጣው ይሄንን አጋጣሚ ካገኘን ምን ለማለት እንደፈለግሽ ዶለ ተመልካች ሐሳብሽን ብትገልጭል እንግዲህ ስለ ትዳር ስናስብ ትዳር ያንድ ሰው ቤት አይደለም አራት የተለያዩ አካላት የሚገኙበት ሁለቱ ከፍተኛው ሮል የሚጫወቱበት አንዱ የሚያግዝበት ሌሎቹ የሚታገዙበት ነው ምን ማለት ነው አራት አካላት ናቸው ስንል ባልና ሚስት ሁለቱ አሉ እግዚአብሔር በመካከላቸው የሚያግዛቸው አለ ደግሞ የሚታገዙ ልጆች አሉ ስለዚህ እነዚህ አራቱ የየራሳቸው ድርሻ አላቸው ዋናውን ሮል የሚጫወቱት ባልና ሚስት ናቸው ስለዚህ ሚስት ትገዛ ብለን ስናነሳ መጽሐፍ ቅዱሳዊ ነው እንዳልሽው ኤፌሶን 5 ላይ እንደተቀመጠው ሚስት ለባሏ እንድትገዛ ባል
ደግሞ ሚስቱን እንዲወድ እግዚአብሔር ሲያዝ የሚስት ድርሻ ብቻ አይደለም እዛ ጋር የተቀመጠው፣ ባለም ድርሻ አለው። እኔ ሴት በመሆኔ ምክንያት ስናገር የነበረው ሴቶችን ወክዬ ነው፣ እኔ አደርግ የነበረውን ነገር ነው። ስለዚህ ሪስፖንስ በመጠበቅ ወይም ምላሽ በመጠበቅ አይደለም ትዳር ውስጥ የሚኖረው። ስለዚህ ሴቷ የራሷን ድርሻ ሁልጊዜም ለመወጣት ዝግጁ መሆን አለባት። ራሷን ባዘጋጀች ቁጥር፣ ለመገዛት ሬዲ በሆነች ቁጥር ታስደነግጠዋለች። ካለበት ስፍራ እንዲመለስ ታደርገዋለች። ከሳተ በኋላ ለመመለስ ከመሞከር መጀመሪያውኑ ፍንጭ ባየች ጊዜ፣ ፍቅሩ በቀዘቀዘባት ጊዜ በቃ ነቅታ መሆን ያለበትን ነገር ማድረግ መቻል አለባት። ሁልጊዜም ትዳር የምናድሰው ነገር በመሆኑ ምክንያት ነው። ስለዚህ የሚታደስ በመሆኑ ምክንያት ሳንዘናጋ የምንገነባው የማያልቅ ቤት ነው ትዳር። ሁልጊዜም የሚሰራ ነው በህይወት እስካለን ድረስ። 10 ዓመት ኖርን፣ 20 30 ዓመት ኖርን፣ አሁን የምንኖርበት ይሄ ቤት 10 ዓመት ኖረን በቃ ይሰለቸናል ወይ ውስጡን የሆነ አይነት ነው። አሁን እዚህ ቤት ከገባው 2-3 የተለያየ አይነት ነገር አሰርቻለሁ። ትዳር ማለት ልክ እንደዚህ የምናድሰው ነገር ነው። ዝም ብለን የምናየው ነገር አይደለም። በጀመርንበት መንገድ ብቻ የምንቀጥለው ነገር አይደለም። የምንተሳሰብበት ምንድነው? አሁን አዲስ ነገር ለቤት ፈጥሬ ባሌን በቃ መገዛቴን ማሳይበት፣ ባልየው ሚስትን ምን አድርጌላት ነው ላስደስታት የምችለው ብሎ ሁልጊዜም ሲኖር ለቤቱ አስቦ ለግዑዝ ነገር እንደሚያደርግ ቤቱን ወዶ እንደሚያደርጉላ ሚስቱን የመውደድ ግዴታ አለበት፣ ተጥሎበታል። የሰው ልጅ ያን ግዴታ መወጣት አለበት። ምናልባት እሷ ብቻ እየተገዛች እሱ የማይወድ ከሆነ በአንድ እጅ ማጨብጨብ እንደሆነ በዚሁ አጋጣሚ እንደው ሳልጠቅስ አላልፍም። ተዋደን ተገዝቼ መኖር እንድንችል ምኑ ጋር ይጀምራል ብለን ስናስብ ምናልባት ይሄ ሀሳብ ላልተጋቡ ገና እየተጠናኑ ላሉ ሰዎች ሊረዳ ይችል ይሆናል። ጋብቻ የሚጀምረው የሆነ የዕለት ሁለት ሰርግ እንትናና እንትና ተጋብተው ተብሎ በቤተ ክርስቲያን የታወጀ ዕለት አይደለም። መተሳሰር የሚጀመረው በተያዩበት ለመኖር አብረው ለመጋመድ አብረው ባሰቡበት ጊዜ ነው። በዛን ጊዜ ምን አይነት እሴት ነው እኔ ያለኝ ያስቀመጥኩት? ምንድነው ማስበው? ምን አይነት ባል ነው ያስደስተኝ? ኃይለኛ እና ተቆጪ ቢሆን ተሸክሜው መኖር እችላለሁ? አሁን ነው መወሰን ያለብኝ። አዎ በእጮኝነት ጊዜ ባህሪውን መግባባት እንችላለን። አቅማችን አብሮ ያስኬደናል። አሁን ሴቷ ገንዘብ ስለምትወድ ነው እንደዚህ የምታደርገው። ለምን ወደደች? አሁን ወደ ኋላ ሄደን ስናይ እንደውም አሁን ወደ ከተማ አካባቢ ያሉ ሴቶች እየተማሩ እየቀደሙ መተው ራሳቸውን እየቻሉ መተዋል እንጂ ገንዘብ እኮ እንድትይዝ ያስፈልገበት ምክንያት የመጣችበት ባክግራውንድ ተጽዕኖ ፈጥሮባት በምትፈልገው ልክ ገቢ ያገኘች ባለመሆኗ ለመኖር ስትል የምታደርገው ነገር ነው። ገንዘብን ስለወደደች ብቻ እሱ ቤት ገብታ ላታገኝ ትችላለች፣ ላይሰጣት ይችላል። ለምንድን ነው ያን ገንዘብ የወደደችው? ተዝናንታ ለመኖር ብቻ ነው ሳትገዛ? ብዙ ፋክተሮች ውስጡ አሉ። ስለዚህ ሴቷ ገንዘብ ፈልጋም ታግባ እንደው የሉም መልፋት የለብንም እንበል። ገና ስንጀምረው ወዴት መሄድ እንደሚችል ያንን ትዳር መቃኘት አስፈላጊ ነው። ዝም ብለን አይተን አይኑን ሳየው በጣም ስለወደድኩት ንግግሩ በጣም ስለሚማርክ ብዬ ያገባሁትን ሰው መውጫ በር እንደሌለ አስቤ መኖር አለብኝ። የለውም መውጫ በር። ትዳር ከተጋባን በኋላ የሆነ ጊዜ ጀምረን የሆነ ጊዜ የምናቆመው ተቋም አይደለም። እግዚአብሔር ፍቺን እንደሚጠላ በመጽሐፍ ቅዱስ በሕጉ ደንግጎልናል። ክርስቲያኖች ደግሞ የምንገዛበት ሕግ አለን፣ መጽሐፍ ቅዱስ ነው። ስለዚህ ዛሬ እነከበደ ስለተፋቱ እነጫልቱን ቤት መፋታት የለባቸውም። መፍትሄ አይደለም ፍቺ። እግዚአብሔር እንደሚጠላው እኛም መጥላት አለብን። እኔ የሚጠበቅብኝ ነገር መገዛት ነው፣ እገዛለሁ። ምንም ይሁን በቃ እየተገዛው
እግዚአብሔርን እየጸለይኩ ጠይቀዋለሁ። የኔን መገዛት እይ ጌታ ሆይ፣ ባሌን ማሸነፍ ባንተ ትእዛዝ አልቻልኩም። ስለዚህ እንዴት አድርጌ እንዲገዛ ላድርግ ብለን እኔ በመገዛቴ እሱ ሊወደኝ ካልቻለ እግዚአብሔር ፍቅር በዚያ ቤት ውስጥ እንዲያዘንብ ጸሎት የሚባል መድኃኒት ደግሞ አለ። አሜን። መጸለይ ያለብን ደክመናል። በዚህ ዘመን ብዙዎቻችን እኛና እግዚአብሔር የምንገናኝበት የምንነጋገርበት መፍትሄ ሰጪው አካል ለምን ትዳር ታማሚ ሆነ? በቅርብ ቀን አንድ ዶክመንት ሳገላብጥ ባለፉት 3 ዓመታት አዲስ አበባ ውስጥ 16,000 ፍቺ በአዲስ አበባ ፌደራል ፍርድ ቤት የተፈጸመ እንደሆነ የሚናገር ዶክመንት አየሁኝ። በጣም ነው የደነገጥኩት። አየሽ፣ እኛ ትዳራችን ጥሩ ሆኖልን ኖረናል ወይም ደግሞ በትዳር ውስጥ ያሳለፍነው በማይመች ነገር ውስጥ አልፈን እግዚአብሔር ረድቶን ደግሞ መልካም ሆኖልናል የምንል ሰዎች እየወጣን ማስተማር መቻል አለብን። ትዳር ማዳን አለብን። የሀገር ጉዳት ነው የትዳር መፍረስ። ዘመዶች ይበተናሉ፣ ልጆች ይበተናሉ፣ ሰለባ ይሆናሉ ለዚህ ሁሉ ነገር። ስለዚህ ይሄ እንዳይሆን ሴቷ ድርሻዋን ትወጣ። ድርሻዋን እየተወጣች የተገባውን ምላሽ ማግኘት የማትችል ከሆነ ትጸልይ፣ ትበርታና ታጸልይ። እግዚአብሔር ባለ መፍትሄ ነው። ሶስተኛው ወደ ራሷ ትመልከት። ምንድነው እሱ? እኔ እየተገዛው እሱ ሊወደኝ ያልቻለበት ምክንያት ብላ ትመርምር። የተለያዩ ምክንያቶችን ልታገኝ ትችላለች። አንዳንዱ ባክ አድርጎ መጠጣት ጀምሮ ሊሆን ይችላል። ስለዚህ ቤት ያለው ቫይቭ አያስደስተውም። እንዲመለስ መጸለይ መቻል አለባት። ልክ እንዳልሆነ መወያየት አለባት። ለማወያየት ራሱ ፈቃደኛ ማይሆኑ አሉ፣ ማይፈልጉ ማየት ማይፈልጉ። ስለዚህ ያ ጊዜ እንደሚያልፍ አርጋ አስባ ኑሯን መቀጠል መቻል አለባት እንጂ ልትፋታ ብትችል የሚከለክላት ነገር የእግዚአብሔር ሕግ ነው። የማይጠቅመንን ነገር እየተውን የሚጠቅመንን ነገር መቀጠል መቻል አለብን። ድርሻችንን እንወጣ ነው። እኔ ወንዱም የራሱን ድርሻ ይወጣ፣ ሴቷም የራሷን ድርሻ ትወጣ። ከዛ ሪኒውድ ይደረጋል። ትዳር የሚታደስ ነገር ነው። እናድሰው፣ እንነጋገርበት፣ ጊዜ እንስጠው። ትዳራችን እንዴት እየሄደ እንዳለ እንገምግመው። ምናልባት ይሄ ቃል አሁን የዘመኑ ቃል ሊሆን ይችላል። ቁጭ ብለን እንወያይበት። እንዴት እየሄደ ነው ትዳራችን? እየተመቸውሽ ነው ወይ? እየተመቸው ነው ወይ? በተጠያየቅንበት ዘመን ብቻ መሆን የለበትም። በፍቅር በተፈላለግንበት ዘመን ብቻ ሳይሆን የሚቃኝ ነው። ሙዚቃ እንዲያምር ክራር፣ ጊታር ምናምን የትኛውም የሙዚቃ መሳሪያ እንደሚቃኝ ትዳር ይቃኛል። በትክክል እየሄደ ነው? ኢኮኖሚያችንን በትክክል እየጠበቅን፣ ልጆቻችንን በትክክል እያሳደግን ነው? ፍቅር በትክክል እየሰጠሁሽ ነው? በትክክል እየተገዛውልህ ነው ብለን ቁጭ ብለን ስለ ትዳራችን የምንነጋገርበት ጊዜ መኖር አለበት። ወንዱም ከጓደኛው ጋር የሚሮጥ፣ ሴቷም ስለ ራሷ ጓደኛ ብቻ የምታሰላስል፣ ከዛ ልጆቻቸውን ማስተማሪያቸውን ብቻ የሚያስቡ ከሆነ ትዳራቸው እዛ ጋ ነው ያለው፣ እነሱ እዚህ ጋ ነው ያሉት። ስለዚህ የቱ ጋ ነው ታዲያ መገዛት ውጤታማ ሊሆን የሚችለው? መጀመሪያ እነሱ እርስ በራስ የሚቀባበሉ መሆን አለባቸው። እሺ ተባረክልኝ። ይሄንን ዳቦ ግን ብንበላው ምን ይመስል? በወሬ ያስኩሽ። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ፣ በሰላም አደረሰን። እንግዲህ ቆይታችን ይሄን ይመስላል። አሁንም እንቀጥላለን። ዳቦውንም ምሳውንም ቡናውንም እየተቋደስን ያለ ነው። እናንተም ደግሞ በቤታችሁ ያላችሁን እየቆረሳችሁ እየተቋደሳችሁ ቆይታችሁን አሁንም ከኛ ጋር ልታደርጉ እንጋብዛችኋለን። እሺ መድዬ ተባረክልኝ። ቆንጆ ዳቦ ደግሞ ብቻሽን ልጆችሽን ያሳደግሽበት ጊዜ ነበረ። የተወደደው ባለቤትሽ ወደ ጌታ ከሄደ በኋላ በእርግጥ ከፍም ቢሉ ብቻሽን ነው እያሳደግሽም እየመራሽም ያለሽው ማለት ነው። ሴት ልጅ ባንድም በሌላም ወንድ የማይኖርበት ቤት፣ ባል የሌለበት፣ አባት የሌለበት ቤት ልጆችን ታሳድጋለች። እንደው ከዚህ አንፃር ሴት ልጅ ብቻዋን ልጅ ስታሳድግ ልጆችን ስትመራ ጋጠ ወጥ ይሆናሉ ወይ? እንደው አንቺ ስለኖርሽበት
ብዙ ነገር ትይናለሽ ብዬ አስባለሁና እንደው ጋጦጥ የመሆን እድላቸው ከፍተኛ ነው እንዴት ነው እስኪ ምናልባት ይሄ የድሮ አባባል አለ እኔ በጣም የምቃወመው አባባል ነው ደግሜ ማለት አልፈልግም እንዲያስተምረን እንድንጥለው የተሻለ ለምሳሌ ሴት ያሳደገው የሴት ልጅ አይነት ነገር ሲባል እኔ በጣም ልቤ ያዝናል ሴት ማለት እኮ እንደነገርኩሽ ነው የምታግዝ የምትረዳ የምትወልድ የምታበረክት ልጆች የምታሳድግ እንዴት የወለደችውን በስርዓት ማሳደግ ያቅታታል እንዴት ስለወለደችው ዋጋ ከፍላ ውጤታማ እንዳይሆን ታደርጋለች የብዙ መሪዎች እናት እኔ ኦባማ እናት ከባል ጋር ነው ይሆን ያሳደገችው አይመስለኝም ለሊት ተነስታ አለ የተመረጠ ጊዜ ስሰማ ቀዝቃዛ ውሃ አምጥታ እግሬ ስር ታስቀምጥልኝ ነበር ተነስቼ እንዳጠናው እናት ማለት እቺ ናት እኔ ምናልባት ለሚስት ከባድ ሊሆን ይችላል ባል አለመኖሩ የሚሰማት ብቸኝነት አለ ሁሉን ነገር ለመወሰን ብቻዋን ናት የሆነ ነገር ለማድረግ ብቻዋን ናት በቃ አማካሪ ያስፈልጋታል ያ ሰው የለም ጎኗ ነው እንጂ ልጆቿን ለመምራት ቀድማ ስታሳድግ የምታመጣበት ወይ ነው ልጆቹ እንዲታዘዙም እንዳይታዘዙም የሚሆኑት እንጂ በትክክለኛው መንገድ እግዚአብሔር ረድቷት እየጸለየች ልጆቿን መስመራት ይዛ ካሳደገች እኔ ብቻዬን ነበር በፊት ያሳደግኩት ምንም ችግር አልገጠመኝም ምክንያቱም እንዴት ማደግ እንዳለባቸው እግዚአብሔር አስቀድሞ መክሮኛል የሆነ የትዳር አማካሪ ነግሮኝ የተለየ ስልጠና ወስጄ ምናምን አይደለም በቃ መራኝ እግዚአብሔር በዛ መሪት ውስጥ ሄድኩኝ እንደ ክርስቲያን ልጆች እንዴት ማደግ አለባቸው ቀድም እንዳጫወትኩሽ ነው ምንድነው ኃላፊነታቸው ምንድነው ግዴታቸው ልጆች እየተከታተልናቸው በእግዚአብሔር ቤት ስናሳድጋቸው መንፈስ ቅዱስ ራሱ ያሳድጋቸዋል ለምንድነው ሴት ያሳደገችው ስርዓት የሌለው የሚሆነው ማን ወለደና ነው ባል መሪ ስለሆነና ስለሚፈራ ብቻ እንዳይመስልሽ በጣም ትልቁን ሮል የምትጫወተው እናት ናት አባት ልጆች በሚያድጉበት ጊዜ እናት ጣልቃ መግባት የሌለባት ነገር አለ ለምሳሌ በቁጣ ጊዜ ለአባቶች መተው አለበት አባት ሲቆጣ ለመሪ እሷ ስራዋ የሚያስፈልገውን ነገር ለነሱ ማቅረብ ነው ከዛ ይሄ ሰው በህይወት ከሌለ ወይም ፍቺ ከተፈጸመ የሱንም ሮል ስለሆነ ደርባ የምትወስደው ያንን ቁጣም ማስተማር መቻል አለባት ስለዚህ ትንንሽ ሆነው የመራችበት መንገድ እንዳይጣመሙ አድርጋ ካወጣቻቸው ወደ ላይ ሳይቸገሩ ትልልቅ ሰው ይሆናሉ ሴት በመሆኗ ምክንያት ስለምትራራላቸው አንዳንድ ልጆች ከመስመር ይወጣሉ መጨከን ያቅታታል እናት በመሆኗ ምክንያት ስለዚህ አንዳንድ የሾለኩ ልጆች ሴት ስላሳደገው ነው ሊባሉ ይችላሉ በፍጹም አልስማማ እውነት ነው ምናልባት አባት ያለበትም ቤት እንደዛ አሉ በዚህ ዘመን ምን ይጠየቃል አባትም እናትም ቁጭ ብለው ልጆቻቸው ከየት እንዳሉ አይታወቅም ባጥራ አይደል የሚገቡት አንዳንዶቹ ላይ ገቡላ ይችላሉ በጣም በቃ በሱስ የተጠመዱ ምን የሚሉኮ በቀናትና አባት ያላቸው አቅም ያላቸው ሰዎች ምናምን በጥሩ ሁኔታ የሚያስተምሯቸው እኔ አንድ ልጅ በቅርብ ቀን ምን ሰማው ትምህርት ቤት አላት ማውቃት ሴት ናት ግን ትልቅ ትምህርት ቤት አሁን ስሙን መጥራት ማልፈልገው ትምህርት ቤት ትልቅ ትምህርት ቤት ነው እዛ አስገባችሁ ከዛ የኤሌክትሪክ ሲጋራ ይየው ብሎ ነገራት በሚቀጥለው ቀን ነው አስወጥታ ራሷ ትምህርት ቤት ውስጥ ያስገባችሁ እሷ ለውድድር ነበር እዛ ያስገባችሁ በጣም ጎበዝ ተማሪ ነው ልጁ አስወጣችሁ እና ራሴ ይከታተላለሁ ብላ ስለዚህ እነዚህ ልጆች የእናት የሴት ልጆች ናቸው I don't think አሉ ያሉ ማይከታተል አያቋቸውም እነሱ ጧት ወጥተው ማታ ስለሆነ የሚገቡት ተኝተው ነው የሚወጡት ተኝተው ነው የሚገቡትና ስለማይገናኙ ሚመራቸው አጥተው መሪ ያጡ ልጆች ናቸው በብዛት እየተቸገሩ ያሉት ብዬ አስባለሁ
ተሳስቼ ከሆነ ታረማለህ። ልጅ ማሳደግ ማለት ጥሩ ማብላት፣ ኬክ መስጠት፣ በርገር ምናምን አይደለም። ልጅ ማሳደግ ማለት መከታተል ማለት ነው። የት እንዳለ፣ ምን እንደበላ፣ ምን እንደጠጣ። አሁን እኔ ትልልቅ ሆነው አግብተው ወጥተው የት ናቸው ብትይ ልጆቼን እያንዳንዳቸውን ያሉበት ቦታ እነግርሻለሁ። ዛሬ ስንቴ እንደተደዋወልን፣ ምን እንደሚሰሩ ምናምን። ዛሬም ኃላፊነት አለብኝ። አንድ ሰው ምን አለኝ በቅርብ ቀን ከውጭ ሀገር ደውሎ የሆነ ነገር ሲጠይቀኝ ልጅ እኮ 50 ዓመትም ቢሆነው ልጅ ነው አለኝ። አለብኝ ኃላፊነት ለልጆቼ፣ ለልጅ ልጆቼ ዘር ስለሆነ የተካሁት ግራ የሚገባቸውን ነገር የማድረግ ኃላፊነት አለብኝ። ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም። መልካም እንግዲህ ይህን ጥያቄ ሳነሳ በብዙ ይቅርታ ነው ብዙ ሰዎችን እንዲያስተምርም ጭምር ስለሆነና ከውዱ ባለቤትሽ ጋር ስትኖሩ አንቺም ልጆች ነበሩሽ እሱም ልጆች ነበሩትና አንድ ላይ ስትኖሩ አንቺ ከሱ ልጆች ጋር እንደገና እሱ ካንቺ ልጆች ጋር የሁለታችሁም ልጆች ደግሞ እርስ በርሳቸው ያለ ግንኙነት አቀራረብ እንደው ፈተና አልሆነባችሁም ወይ? እንዴት ነበር እስኪ ያሳለፋችሁት? ይሄንን መዋሃድ አንድነት እንዴት ተፈጠረ? እንግዲህ ጉዞው ረጅም ነው፣ ቀላል አይደለም። አልጋ ባልጋ ነው። ምንም አልተቸገርኩም ልልሽ አልችልም። በተለያየ ኤንቫይሮንመንት ውስጥ የቆዩ ልጆች በመሆናቸው ምክንያት በእኛ ሀገር ሳትወልጂ ስታሳድጊ የሚሰጥሽ ስም ራሱ ማይመች ደስ ማይል ስም ልጆች ሰምተው ሲገቡ እንዴ እዛ ቤት አልተወለድኩም እንዴ ብለው እንዲሉ የሚያረግ ንግግር ስለሆነ ያለው በማህበረሰባችን ውስጥም አሉ እኮ ጉዲፈቻ ወስደው የሚያሳድጉ ቀደም ባለው ማህበረሰብ ውስጥ የነበረ በጣም መልካም አጋጣሚዎች አሉ። ግን በዛው ልክ ደግሞ ወደ ከተማው አካባቢ ትንሽ ግራ የሚያጋባ አይነት ነገር አለና ልጆችን ውስድ አድርገሽ በቃ የኔ ልጅ ነው ብሎ ማሳደግ አንቺ ብቻ ነሽ የኔ የምትዩ፣ ጎረቤቱ ያንቺ አይደለም ይላል፣ ትምህርት ቤት ያንቺ አይደለም ይላል፣ ጓደኞቼ እናትና አባት አይደሉም ብለው ይነግሯቸዋል። ስለዚህ የማንነት ጥያቄ ይመጣባቸዋል። ያን የማንነት ጥያቄ ደግሞ እኔ ካልተከላከልኩላቸው፣ እኔ መልካም ካልሆንኩላቸው አሃ እንዲሉ ያደርጋል። የውጭ ድምጽ ይበዛ። አዎ። ስለዚህ እንደዚህ እንዳይሆን እኛ ጋብቻችንን እንደፈጸምን አካባቢ ነው የቀየርነው። የመጀመሪያው እርምጃዬ እዛ ሰፈር አልኖርም አልኩት። በምታወቅበት ሰፈር ለልጆቼ ሊነገራቸው የሚችለው ነገር ለኔም ይሁን ለሱ ልጆች አሁን የነገርኩሽ ነገር ነው። ስለዚህ እስከሚዋሃዱ ድረስ በቃ ደብቄ መያዝ ነበረብኝ። ከዛ ቀይሬ አሁን ይሄ ኢንተርቪው በወጣ ጊዜ እንዴ እንደዚህ ነው እንዴ ያሉኝ በጣም ብዙ ሰዎች ናቸው። አናቅም ነበረ ነው ያሉኝ። ምንም ማወቅ አይጠበቅባቸውም። ለምን በቃ አንዳንዴ ልጅ ከማህፀን ይወጣል ትወልጃለሽ፣ አንዳንዴ ደግሞ እግዚአብሔር በስጦታ ይሰጥሻል። በመጽሐፍ ቅዱስ መዝሙር 127 ይመስለኛል እነሆ ልጆች እግዚአብሔር ስጦታ ናቸው ይላል። የተወለዱ ልጆች የምታሳድጓቸው ልጆች አይደለም፣ ልጆች እውነት ነው። ስለዚህ እነዛ ልጆች የተወለዱ ሊሆኑ ይችላሉ። እግዚአብሔር በስጦታ ባደራ ይሰጥሽ ሊሆን እኔ አደራ ነው የሰጠኝ። እናቴ የላቸውም። ከኔ ጋራ ስንገናኝ እንደውም ለማግባቴ ዋናው ምክንያት እነሱ ነበሩ። እውነትሽ። አዎ ሰው ይፈራል አይደል? እቺ ይላል። አዎ ልጆች አሉት፣ ልጆች አሏት። ግና ቸር ሰው ነው። ድምፁ ራሱ በቃ ያማል ስትሰሚው። የባለቤቴ ድምፅ በቃ የፍቅር ድምፅ ነው፣ የርህራሄ ነው። ስለዚህ ይሄን ሰው ባልደግፍ እግዚአብሔር ይጠይቀኛል። ይሄን ሰው ባላግዘው እንደው ወደ አንቺ መንደር አምጥቼው አረዳሽውም ልጄን ብሎ እግዚአብሔር ይጠይቀኛል። ስለዚህ ልጆች እንዳሉኝ መንገር ነበረብኝ። ልጆች እንዳሉኝ አወቀ። የሱ ልጆች ለመቀበል ችግር ያልሆነብኝ እኔ ልጆቼ እንዴት እንዳሳደግኩኝ ስለማቅ እንደማልቸገር ገባኝ።
ስለዚህ እንዴት ነው ማዋሃዳቸው ነው የኔ ሐሳብ። ፈተናው እንግዲህ ረዳት ተብዬ ተፈጥሬ የለ። ስለዚህ እንዴት እንደምረዳ እግዚአብሔር መንገዱን እንዲያሳይ የመጀመሪያው እርምጃዬ አካባቢውን መቀየር ነበር። ምንም ወደማያውቁበት እንደ ድል ሆኖ ቤት ነበረን። ይሄ ቤት የዛን ጊዜ አካባቢ የተገዛ ቤት ነው። ስለዚህ ወደዚህ ቤት ለመምጣት እኔ በቃ ትግል ሳረግ የተከራዩ ሰዎች መልቀቅ የለባቸው ምናምን ሲለኝ አይኔ ልጆቻችን እንዲህ ለማድረግ ምናምን አላልኩት። በቃ መምጣት አለብን ወደዚህ መቀየር አለብን ብዬ ግድ አልኩት እና ቤት ውስጥ የነበሩ ሰዎችም ገና ከተከራዩ 6 ወር ነው። ለማስለቀቅ በጣም ከባድ ነበረ። ጸለይኩ እኔ። ጠሩን ሰዎቹ በሆነ አጋጣሚ እንደው በጣም ይቅርታ ከተከራየን ገና 6 ወር ነው፣ ግን ሁለታችንም እድል አገኘን፣ ሙሽሮች ናቸው፣ ለቀቁልን ቤቱ። አየሽ እግዚአብሔር ይተባበርሻል፣ በቃ ይመራሻል። ከዛ መጣን ገባን። ምንም እኔ ለማንም ይሄ ነው ያ ነው አላልኩም። እዚህ ከገባን በኋላ ሁልጊዜ የምናደርገው በኔ ሳይድ ያሉ ልጆች የሆነ ነገር ከጠየቁ አባታችሁን ጠይቁ እላቸዋለሁ። አንተም የሆነ ነገር ቢጠይቁ እናታችሁን ጠይቁ በል። አንዱ ማቀራረብ በፍጹም መልስ እንዳትሰጥ አንተ። እኔ ነኝ መልስ መስጠት ያለብኝ። ትክክል ነው። እንትን ምንድነው እመዘንበታለሁ። እኔም ምን አይነት እናት ነኝ ብዬ ራሴን እንዳላዳላ ለአንዱ ስቆርስ ለአንዱ ከፍ እንዳላደርግ እንድጠነቀቅ። ያጠፋሉ እና እሱን ለመመለስ እኔ እቆጣለሁ። ኃይለኛም እናት ነኝ። ስቆጣ በፍጹም መልስ አይሰጥም እሱ። ተነጋግረናላ በቃ እኔ ነኝ መመራቸው። በእኔ ሳይድ ያሉትን የፈለገውን ቢያረጋ አያረግም እንጂ እሱ በቃ ለስላሳ ነው። ከፍ ከፍ ያሉ ናቸው እነዚህኛዎቹ ከነዛኛዎቹ። በቃ በጣም ነው የሚራራላቸው። ያባጥም አንስተው በቃ ውሃ ጠጥተሽ እንዴት ነው የምትረኪው የምትጨልጩ? እንደዛ ነው የሆኑት። እነዚህ ገና እያደጉ ነው። በቃ ወደ እኔ ይመራቸዋል። ሁሉ ሪስፖንሲቢሊቲ በእነሱ ሳይድ ወስደው እኔ ነኝ። ከዛ ትልልቆቹ ደግሞ እንዲመሯቸው ያንቺ ልጆች። አዎ አሁን የኔ ስራ የሚስትነት ስራ ብቻ አይደለም፣ የማዋሃድም ስራ ሰራለሁ። ከወንዱ ይልቅ ቤት ውስጥ ያለሁት እኔ ነኝ። ሲመገቡ ምን ምግብ ይወዳል? አሁን አንደኛው ወንድ ልጅ ቲማቲም እስከዛሬም አይበላም። እኔ ገብቼ ግን እንደምንም አድርጌ ቲማቲሙን አጥፍቼው የለውም ምናምን ብዬ አስበላዋለሁ፣ ይበላል። ቤት ውስጥ ያለ የሚያገለግለን ሰው ምናምን ከበል ይሄው ቲማቲም አድርገውበት ምናምን ይላል። አይሽ እኔ እንዴት አድርጌ በቃ መተሳሰር እንዳለብን በጣም ክሎዝ ናቸው። እኛ ቤት የእንትና ልጅ የሚባል የለም። በጣም ግልጽ በሆነ መንገድ እንድንወያይ ነው። የሱ ልጆች አንቺ ስትቆጫቸው እናቴ ስላልሆነች ነው እንደዚህ ጨከነችብኝ የሚል ነገር አልገጠመሽም? እንዴት ያንን አስታረቅሽው? አባታቸውስ አልከፋውም ወይ? እንደገና ያንቺንም ልጆች እሱ ሲቆጣ መስመር ሲያሲዝ እንደው ትንሽ እናት አይደለሽ ከፋ አላለሽም? ቀላል ነገር አይደለም ይሄ መዋሃድ ማለት ነው። ከዚህ ነገሮችም አንፃር ይመስለኛል ወይ ልጅ አላት እንዴ ልጅ አለው እንዴ አሬ ይቅርብኝ የሚባል አንዳንድ ትዳር ላይ የሚፈጠሩ ችግሮች ማለት ነውና በደንብ አድርገን ሰው ጥበብ እንዲወስድም ጭምር እንድናወራው። እንግዲህ ልቤን አስፍቼ ነው የገባሁት። እንደው ምን ይለኛል እሱ ያንቺን ሸክም በማጠናቀቂያሽ እኔ ሌላ ሸክም ይዤብሽ መጣሁ አለኝ አንድ ሁለቴ። አባቴ አልኩት ሁለተኛ እንደዚህ አይነት ቃል የምትናገረኝ ከሆነ አትወደኝም አንተ። እኔ እግዚአብሔርን ለምኜ 2 ወንድ ልጅ ስጠኝ ብዬው ጸሎቴን የመለሰልኝ። ምን አገባ የአባትነት ድርሻህን ተወጣ። እኔ ካቃተኝ ጠይቀኝ፣ ከበደልኳቸው ጠይቀኝ እንጂ ሸክም ምናምን አትበለኝ። እንዴት ነው ልጆቼን ሸክም ብለህ የምትለኝ? ለምንድን ነው የምታርቀኝ እንደዚህ ብለህ ብዬ ተጋጭተን ተነጋግረን እናውቃለን። አልፈልግም እንዳትለኝ። እኔ ከጌታ የተቀበልኳቸው ልጆቼ ናቸው። ማሳደግ ካቃተኝ እግዚአብሔር ይጠይቀኛል፣ አንተ አትጠይቀኝም። ደከመኝ አልኩህ፣ አስቀየሙኝ አልኩህ፣ እኔ እኮ አደከሙሽ ብዬ ምን አገባ? እስቲ በለኝ ለነ ቤቢ ለነ አና በለኝ እስቲ። አልፈልግም እንደዚህ እንድትበቃ አቁማ አይ ሲያጠፉ እናንተ ልጆች እንደዚህ አድርጉ። ልክ እነዛኛዎቹን ይዤበት በመጣውበት መስመር ለማስገባት ትንሽ አለፍ ያሉ በመሆናቸው ምክንያት ለምሳሌ ውሃ መቅዳት በርሜል መሞላት አለበት፣ ውሃው ሁልጊዜም ስለማይኖር 2 ወንዶች ብቻ ሳይሆን 3ቱም እንዲቀዱ ነው ማድረግ። ከባሽ 2ቱም ብቻ ካደረኩኝ
አሁን ትልቁ መቅዳት የለበትም ግን ማሳየት አለበት ያንቺ ማለት አዎ ስለዚህ አለማዳላት የሚፈጠረውም ሁሉንም በዛ አይነት መንገድ ሳይ ነው ስለዚህ አንተ የምትታዘዝበት እንድትመራቸው ነው ይባላል እሱ ማየት አለባቸው ስለዚህ አዎ አይን ያልቀዳም ካልክ ተራ አስገባቸውና መራ አለበለዚያ ያሳያቸው ዛሬ ማን ነው ተረኛ ነገ ማን ነው በቃ መጮህ ነው አልኩሽ ወደ መስመር እስከሚገቡ አባትስ አንድም ነገር አይናገርም የኔ ነው ስራው አባት ግን ጣልቃ እየገባ የሆነ ነገር ሲል ልጆች ወደዛ ወደሚያደላላቸው ወደሚናገርላቸው ሰው እኔ እግዚአብሔር ሲረዳኝ እንደዚህ አይነት ሰው አይደለም እሱ የሚቆጭ እንደው ልጆቼ እንደዚህ ያደረገችብኝ በጣም እቆጣለሁ መስመር ያስገባዋቸው እንደሆነ ስለሚገባው ያዝንልኛል እንጂ አዳልቶ የሆነ ነገር ምናምን እንደዚህ አለችብኝ ልጆቼን አይልም አለ ማለቱ ጠቀመኝ ስለዚህ የተገመደ እንዴት አይነት የተገመደ ቤተሰብ እንደሆነ ልነግርሻለሁ ጌታ ረድቶኝ ነው በእውነት እኔ ጎበዝ ሆኜ እኔ በቃ ብልሃተኛ ሴት ሆኜ የሆነ አስተዋጽኦ ሊኖረኝ ይችላል ትልቁ ግን እግዚአብሔር ነው በቃ ጸልያለሁ ጌታ ሆይ በዛ በሰው ቤት የሰማሁትን ያንን ስም የእንትን እናት ናት የሚባለውን መባል አልፈልግም እናቴ ብቻ እንዲሉኝ ነው የምፈልገው እንደዛ ላለመባል ደግሞ የኔ እጅ እንዳይኖርበት አሳዳላ እንዳልገኝ ለልጄ ከፍ ያለ ቆርሼ እያሳደኩት ላለሁት ልጄ ደግሞ የሆነ ነገር እንዳለል እኔ ልጆቼ ነው የምለው በቃ ዛሬ ላንቺ ለማስረዳት ካልሆነ በስተቀር በፍጹም እንደው ሌሎች ይማሩበት እንደሆነ በሚል እንጂ ለኔ እግዚአብሔር ነው ሁሉንም የሰጠኝ ከማጸን የሚውጡ ባላፊነትም ላሳድጋቸው ምንም የህቴ ልጅ አለች ነው አግብታ አንድ ልጅ ወልዳለች እኛ ጋር ነው ያደገችው እኛ ጋር ነው የኖረችው አብረን 7 ናቸው ለምንድነው እሷን የህቴ ልጅ ብዬ የምጠራው በአባቷ ስም ስለምትጠራ እነሱን መጋፋት ስለማልችል ትክክለኛውን ነገር መናገር ስላለብኝ ነው እነዚህ ልጆቼ ናቸው አሁን አባቴ የለ እንግዲህ በህይወት እናቴ የለችም ምንም ቆርቆሯቸው አያውቅም እኔ ነኝ ሁሌ የማለቅሰው በባለቤቴ መሄድ እነሱ አላቸው እህት ወንድሞች አሏቸው እኔ ያለው ኑ ስል ይመጣሉ ሄዱ ስል ሄዳሉ የሚያስፈልጋቸውን ነገር ለማድረግ ዛሬም ዝግጁ ነኝ ስለዚህ ምንም አይነት መከፋፈልና ልዩነት አልመጣም እኔ ተጠንቅቄ መኖር ስላለብኝ የተጠነቀቅኩትን ስላሻገርኩ የተሻገረው አኖራቸው እውነት ነው ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም መድዬ አንድ ነገር ልትኝ በጣም ደግሞ ልጨምሪልኝ ተዘጋጅተሻልና ከመጨረሳችን በፊት እስኪ ሰሞኑን መጽሐፍ ቅዱስ ሳጠና አንድ ኮሜንት ምናልባትም አንድ ሰው ብቻ ላይሆን ይችላል ስለ ምሳሌ 31ዋ ሴት ኮሜንት አድርገው ነበርና አንቺ በምሳሌ 31ዋ ያለሽ ሴት ነሽ የሚል ነገር እስቲ ማናት ምንድናት ብዬ ምሳሌ 31ን ለማየት ሞከርኩኝ ምሳሌ 31 ቁጥር ነው ያለው ምዕራፉም 31 ነው የመጨረሻ ነው 10 ምናምን ስራ አላት ወይም በቃ ባህሪ ማንነት ልባም ናት በጣም በሚገርምሽ ሁኔታ ልባም ሴት ናት ያቺ ሴት ለባሏ ታማኝ ናት ይላል ታማኝነቷን ይናገራል ያ ክፍል መልካም ሴት ናት ፈታይ ናት በእውነት ስለዚህ ፈትል አሰብኩና እንዴ እኔ እሱን አላነበብኩ ምናምን ብዬ ሁላ ትንሽ ደንገጥ ነገር አልኩኝ ከዛ እንደውም ዝቅልና ምን ይላል ፈታይ ከመሆኗ የተነሳ ቤቷ ውስጥ ያሉ ሰዎች አይበርዳቸውም ታለብሳቸዋለች ማለት ነው ሼፍ ናት ምግብ ታበስላለች ለሰራተኞቿ ስራ ታከፋፍላለች ይላል ገበሬ ናት እህል እርሻ ሄዳ ታያለች እንዴት እንደታረሰ እንዴት አድርገው ዘሩን እንደዘሩት ገበሬዎች ምን ያደረጉ እንዳሉ ታያለች
ይሄ ብቻ እንዳይመስልሽ ነጋዴ ናት ይላል ዝቅ ብሎ። ያን የፈተለችውንም ትሸጥ እንደው የተዘራውንም ይሁን አላቅም ብቻ ነጋዴ እንደሆነች እዛ ቦታ ላይ ይሄ ክፍል ይናገራል። በቤቷ ውስጥ አብራ ከምትኖራቸው ሰዎች ጋራ በጥበብ ትነጋገራለች። ስራ ብቻ አይደለም፣ ንግድ ብቻ አይደለም፣ መልካምነት ብቻ አይደለም፣ ንግግሯ ራሱ የተቀመመ ነው። ጥበበኛ ሴት ናት። ለባሏ አካባቢው ላይ ላለ ሰው ለልጆቿ እንዴት መናገር እንዳለባት ታውቃለች። ጥበበኛ ሴት ናት ስትናገር ይላታል። ሩህሩህ እንደሆነችም ደግሞ እንደዚሁ ያወራል። በጣም ነው የሚገርመው። አስቢ፣ እነዚህ ሁሉ ነገሮች የታጨቁባት ሴት ናት። ዝቅ ብሎ ልጆቿ ይልና ይወዷታል። ልጆቿ በጣም በቃ እንደሚወዷት ያመሰግኗታል ይመስለኛል እንደውም ቃሉ የሚለው እና እንግዲህ እናታችን እንዴት መልካም እናት ነሽ እንዴት በቃ ብለው መልካምነቷን ይናገሩላታል፣ ያመሰግኗታል። ባሏ ይታመንባታል። አይሽ ከዛ ምን ይላል? ብዙ መልካም ሴቶች አሉ ይልና ግን ከነሱ አንቺ በጣም የተለየሽ ሴት ነሽ። እኔ ባለቤቴ አንዳንዴ እንደዚህ ሲለኝ ደነግጣለሁ። ምን ይለኛል? ባለቤቴን ዝናብ አይደበድባትም፣ ፀሐይ አይወጣባትም፣ እሷ ልዩ ሴት ናት ይለኛል። ደነግጣለሁ እኔ እንደዚህ ሲለኝ። ምን ስላረኩ እኔ ልዩ ሆናለሁ? እሱ አንተ ነህ ልዩ እለዋለሁ። አንተ ነህ መልካም ሰው፣ እማትቆረቁር፣ ክፉ ማትናገር፣ በልቼ የምጠግብ የማይመስልህ መልካምነት የበዛ አንተ ነህ እንጂ እኔ ዝናብ መደብደብ አለበት፣ አንተ ነህ ዝናብ ሊደበድብ የማይገባ እለዋለሁ። እቺ ሴት ምን አይነት ሴት ናት? እዚህ ውስጥ እንዴት ልመደብ እችላለሁ? ጌታ ሆይ አንተ ረድተኝ፣ በሰው አፍ ውስጥ እንዳልገባ አግዘኸኝ እንጂ የኔ አባት። እንዴት እንዴ ኳሊቲዋ ከፍ ያለ ሴት የሚነገርላት በመጽሐፍ ቅዱስ የተጻፈች ሴት ነሽ መባል ለኔ በእውነት ይሄንን ኮሜንት የጻፈልኝ ሰው እግዚአብሔር አብዝቶ ይባርከው። በቃ ሴትም ከሆነች እግዚአብሔር አብዝቶ ይባርካት። ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም። እግዚአብሔር ይባርክሽ። ያለ ምክንያት አይደለም ሰዎች አንዳንድ ነገር እየተቃቀሱ በዚህ ዘመን አለች እንደ ምናምን ይሉ የነበረውና እኛ በኑሮ ሂደታችን በልማዳችን አጥፍተንም ሊሆን ይችላል፣ ሰው አጥፍቶብንም ሊሆን ይችላል። ትዳር ነው ብለን የሳልነው መልክ እሱ ሳይሆን እግዚአብሔር አምላክ ገና ሲመሰርተው ቤተክርስቲያንና ክርስቶስን እንዲሁም ደግሞ ባልና ሚስትን በመሰረተበት በትክክለኛው ማንነት ወደዛኛው መመለስ ይሁንልን። ትውልድ እንዲድን እኛም እንድንባረክ አይደል? በትክክለኛ ትዳር ህይወት ውስጥ ራሱ መኖር ራሱ አንዱ አገልግሎት ነው፣ ክርስቶስንም የምንገልጥበትም ስለሆነ ማለት ነውና ወደዛ ይመልሰን፣ ትውልዱን ወደዛ ይመልስ አይደል? እግዚአብሔር ይመስገን። የማየው ነገር ባንቺ ውስጥ እጅግ በጣም የታጨቀ ጥበብ አለ። ለልጆች፣ ለአባቶች፣ ለእናቶች፣ ለሚስቶች የሚሆን ለባሎች የሚሆን እንደው ትውልዱን እንደዚህ ቀፍ የሚያደርግ ነገር እንዳለ እረዳለሁኝ፣ በኑሮሽም በቃልሽም ማለት ነው። እንደው መዲን ቀጣይ በምን እንጠብቃት? በምን እየተዘጋጀሽ ነው? ይሄ ጥበብና እውቀት እንዲሁ በሆነ ነገር ብቻ የሚገደብ ነው ወይ? ምን እየተዘጋጀሽ ነው? በእውነት አመሰግናለሁ ይሄን ጥያቄ ስለጠየቅሽኝ። እንግዲህ ሰው ኖሮ ለራሱ ተደስቶ ፍሬ አፍርቶ ብቻ ማለፍ አለበት ብዬ አላምንም። ያን ያፈራበትን መንገድ ለሌሎች ማካፈል እንዳለበት አስባለሁና እንግዲህ እኔ ያለፍኩበት መንገድ ለብቻ ሆኖ ልጆች ማሳደግ፣ ከባለቤት ጋር ልጆች ማሳደግ፣ የተለያዩ ልጆችን አብሮ አድርጎ በአንድ ቋንቋ እንዲዘምሩ ማድረግ፣ ችግር የሚበላ ጠፍቶ ማደር፣ ስራ አጥቶ መቸገር፣ በፋሚሊ ላይ መሆን፣ እነዚህ ሁሉ መከራዎች እየገረፉኝ ያለፉ ችግሮች ናቸውና እነዚህ ሁሉ ችግሮች በጌታ ተደግፌ እግዚአብሔርን አንተ ትችላለህ፣ እንድማርበት፣ እንዳልፍበት፣ ለሌሎች እንድተርፍበት ይሆናል እያልኩኝ ያለፍኳቸው ዘመኖች ብዙ ናቸው እና እነዛን ዘመኖች አልፌ ዛሬ እዚህ ጋር ስቆም
ምን ትቼ ልለፍ ብዬ ሳስብ ይሄን ያራመደኝን እግዚአብሔርን ልናገርለት ይገባልና ሰዎች ሁሉ ከእግዚአብሔር ጋር ቢጣበቁ እግዚአብሔርን ቢያመሰግኑ ከእግዚአብሔር ጋር ወዴት ነው መንገዴ ብለው ቢጠይቁት ሊመራቸው እንደሚችል እኔ ምስክር ነኝና እንዴት እንደሚመራቸው መናገር ማስተማር እንዳለብኝ እየተሰማኝ ከመጣ ቆይቷልና በዚህ ምክንያት በዩቲዩብም በቲክቶክም በኢንስታግራምም በፌስቡክም በተገኘው የሶሻል ሚዲያ የራሴን ልምድ ከማካፈልም ባሻገር ሰዎች እንዴት መኖር አለባቸው፣ ትዳር እንዴት ይታከማል፣ ልጆች እንዴት ይደጉ፣ ከተለያዩ በኋላ ምን ይደረግ የሚለውን ነገር የራሴን ልምድ በማካፈል ሌሎችን ማትረፍ እፈልጋለሁኝና በቅርብ ጊዜ በዚህ መንገድ እመጣለሁ። ብዙዎችን ለመድረስ በጣም እፈልጋለሁ። እንግዲህ የእግዚአብሔር ሐሳብ ነው ብዬ ነው የማስበው። እኔ አንካሳ ታሪክ ተናግሬ እንደዚህ ብዬ ልጆች አሳድጌ ብዬ እንዲህ ትዳር ፈርሶብኝ እንደዚህ አግብቼ ብዬ ለካ እንደዚህ መኖር ይቻላል ካለ ሰው በጣም የታመሙ ብዙ ሰዎች አሉና መታከም አለባቸው። ማን ያክማቸዋል ብዬ ሳስብ እኔ እግዚአብሔር መንፈስ ቅዱስ አብሮኝ ያለ ጌታ ያክማቸዋል ብዬ ስለማምን በቅርብ ጊዜ እግዚአብሔር ይረዳናል። በዚህ መንገድ ሰዎችን ለመርዳት እሞክራለሁኝ ብዬ በብዙ እየተዘጋጀሁ ነው ያለሁት። በቅርቡ እመጣለሁ። ጠብቁኝ ወገኖቼ። ተባረክ። እንግዲህ ያው በተኖረ ህይወት ሰዎች እንዲኖሩ ታደርጋለሽ። ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም። ተመልካቾቻችን ዩቲዩቧንም እንዲሁም ደግሞ ቲክቶኳን ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ እንግዲህ በራሷ ፔጅ እስክትገለጥ ድረስ ደግሞ በእንዲህ አይነት መንገድ እየተከታተላችሁ አጠብቁ። እስከዛው ድረስ እንግዲህ በአንዳንድ ሀሳቦች ከእናንተም ጥያቄም የተነሳ ቢሆን ተመልሰን ደግሞ ብቅ እንላለን ማለት ነው። በስተመጨረሻ እንግዲህ እንዲሁ እያሳለፈን ያለነው የክርስቶስ ኢየሱስን ልደት መታሰቢያ በዓል ነው። መጀመሪያ እንኳን አደረሳችሁ የምታያቸው ወገኖች ካሉ የምታስተላልፊው ካለ እድሉ ልስጥሽ። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ አደረሰን እያልኩ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ይሄ ጌታ ለኔ ተወለደ ብቻ ሳይሆን ሞቶ ዋጋ የከፈለልኝ በህይወት እንድኖር ያደረገኝ ነውና በህይወት እንድኖር የሚጠበቅብኝን ነገር እንደማደርግ ሁሉ እህቶችና ወንድሞች በዚህ ሞት ሳንቀልድ ሳናክፋፋ እንደ ቀልድም ሳናየው ዋጋ ተከፍሎብናል በሚል እያንዳንዳችን ልጆች እንደ ልጅነታችን፣ ሚስቶች እንደ ሚስትነታቸው፣ ባሎች እንደ ባልነት፣ ወንድሞች እንደ ወንድም፣ እህት የሚጠበቅባትን ነገር በማድረግ በቤተ ክርስቲያን ውስጥ እያገለገልን መኖር ይጠበቅብናል። በመጨረሻው ዘመን ላይ የሰጠንን ያንን መክሊት ነግደን ባንገኝ እንደምንጠየቅ ሁላ በዚህ ሁላችንም ጌታ በረዳን መጠን ወደ ጌታ ፊት ነገሮቻችንን እያቀረብን እግዚአብሔር ይረዳናል። ኢየሱስ ደግሞ እንደሚመጣ እንዳትዘነጉ በዚሁ አጋጣሚ ለመናገር ወዳለሁ። ለልጆቼ ለአና፣ ለአብዬ፣ ለቡኩ፣ ለሜሪ፣ ለሊ፣ ለቢንዬ፣ ለሞቲኮ፣ ለቤዛ፣ ለሙና፣ ለኢዱ፣ ለጺ፣ ለሃዊዬ ብዙዎች ደግሞ ልጠራችሁ የሚገባ ያልጠራዋችሁ ካሉ ለዞላ፣ ለልጆቼ ጓደኞች በሙሉ ቤተክርስቲያን አብረን ለምናገለግል ለስኮ፣ ለእህት ለወንድሞቼ፣ ለመላው የኢትዮጵያ ክርስቲያን አማኞች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል መታሰቢያነቱን እያከበርን ላለን በሰላም አደረሳችሁ። ጌታ ኢየሱስ ይባርካችሁ። ተባረክልኝ መድዬ። ይህንን የተዋበ ጊዜ
እንድናሳልፍ ደግሞ መንፈስ ቅዱስ በነገር ሁሉ ስለረዳንና ነገሮችን ሁሉ ውብ ስላደረገንም ጭምር ከሁሉ ቅድሚያ ለሱ ክብር እንሰጣለሁ። አንቺንም ልጆችሽንም ቤተሰብሽን ሁሉ ከልብ አድርጌ አመሰግናለሁ። የበዓል ቆይታችንን እንዲህ ባለ መልኩ ጨርሰናል። ከዚህ ካሜራ ጀርባ በካሜራና በድምጽ የሚተጉ ዮሐንስ ግርማና አቦሌሳ አዶላን ከልብ አድርጌ አመሰግናለሁ። እነሱንም እንኳን አደረሳችሁ ማለትም እወዳለሁ። በመጣው በክርስቶስና በሞተልን ሕይወት እንድንኖር ከፊት ይልቅ አብዝተን እየተጋን እግዚአብሔር አምላክ በእኛ ላይ በሰጠው ጸጋ እየጨመርን ከፊት ይልቅ እየተጋን እንድንሄድ እንግዲህ በዚህ በልደት መታሰቢያ በዓል አደራይን ጭምር ማለት እወዳለሁ። ይሄንን ፕሮግራም እንግዲህ በመምራት አብሬያችሁ የቆየሁት እኔ ሰናይት ሙልጌታ ነኝ። መልካም በዓል ይሁንላችሁ። ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ